ግን ያቻሉ ጌት ቆለ እኮ ንገረታ ለምን ንገረት ለእናቴ አስቤን ሁሉም ነገር ማላደርገው እሱ ካሰብሽ አጉል ቀደም የምትሆን ነገር አቁም እሺ። አለበለዚያ ግን ያቻሉ ጌት እንዳልሽር መሆነ እራሽን አደጋ ላይ ነው። እሺ ብከቱ ቃል እሺ ልቀኝ። ለእሷ የምር ብታስቢ ከሆነ ያልኩሽ ብታደርጊ ነው እሺ ይሻልሽ። እሺ ቃል እያሳመምሽኝ ነው። ከዛሬ በኋላ ከኔ በላይ አሳዛኞች ለበታይ ሞክሪ ሲጥቆ ድርጅ ነው ወገልሽ ይሁን የተደበቀ ነገርም አለ፣ ግን እኔ እደርስበታለሁ። ብቻ አንቺ ግን አትጨነቂ። ከመጨነቅ ምንም አይገኝም። ሁሉም ነገር በጊዜው ይጋለጣል። ሰላም የብሌን እናት እንደሆነች ነግሯታል። ወይዘሮ ሰላም እንግዲህ ከገጠማት ችግር አንጻር አሁን ላይ እያገገመች ትገኛለች። ለዚህም እንግዲህ ብሌን ትልቁን ሚና ተጫውታለች። ብሌን ለማረጋጋትና ደግሞ ሰላም ወደ ራሷ እንድትመለስ በጣም በእጅጉ ጥራለች። ነገር ግን አቶ በኃይሉ ደግሞ ያደረገው ነገር ልክ ነው ብዬ አላስብም። ምክንያቱም በኃይሉ ያደረገው ምንድነው? ሰላምን ወስዶ ሳይካትሪስት ነው ያስቀመጣት። ሳይካትሪስቶቹ ናቸው አክመው ያዳኗት ወይስ ደግሞ ብሌን እናቴ ንሻው እኔው የኔ አንቺ ልጅ ነኝ እያለች እናም ደግሞ በማውራቷ ነው ወይስ በምንድን ነው ወደ ራሷ እንድትመለስ የረዳት ነገር የሚለውን እናወራለን። እንግዲህ ሰላም ወደ ራሷ ባትመለስና ሰላም በዚሁ ብትቀጥል አብደሻል እብድነሽ እያለች እንግዲህ ያላበደችውንና ደግሞ በእርግጠኝነት እርግጠኛ ሳትሆን ነገር ግን ሰላምን አዎ እብድ ነኝ ብላ እንድትቀበል ወዳ ፈቅዳ እብድ ነኝ አዎ ብላ እንድትቀበል ለማድረግ የሞከረችው ቃል ደግሞ ትልቅ ችግር ገጥሟታል ማለት ነው። እንግዲህ እሷስ የገጠማት ችግር ምንድነው የሚለውንም የምናይ ይሆናል ማለት ነው ውዶችዬ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ የማድረጋችሁንም አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው ውዶችዬ። እንግዲህ ከአቶ በኃይሉ ከእንደ አቶ በኃይሉ አይነት ወንድም ይሰውረን ነው። ሌላ ምን ይባላል? በኃይሉ እንግዲህ እህቱ እንድታብድ ወይም ደግሞ እህቱ ራሷን እንድታጣ ያደረገው እሱ ነው። ይህንን ያደረገበት ምክንያት ደግሞ ምንድነው ከተባለ ነፍስ ያላጠፋችውን ነፍስ አጥፍታለች በማለቱ ማለት ነው። እናም እንግዲህ በጣም ነው የሚያሳፍረው። ምክንያቱም አላበደችም። ይሄ ማለት እብደት ማለት ምንድነው? አንዳንዴ አንድ ሰው አብዷል ለማለት ካባባሳችሁበት ኑሮውም እንኳን በራሱ የሚያሳብድ ነው በአሁን ሰዓት ማለት ነው። እና አሁን ደግሞ እሷ በተለይ ቃል አምና ፈቅዳ እንድትቀበል ሰላም አብደሻል በቃ አብደሻል እያለቻት ነው። ይህንን ነገር እንዲሆን ያደረገችው ደግሞ ራሷ ናት። በእርግጥ አስባበት አይደለም። በእርግጥ እሷ የተሻለን የተስተካከለ ነገር አረኩ ብላ ነው በልባ። እሷ ያደረገችው ነገር ምንድነው? አልማዝ አልሞተችም አንቺ ነፍስ አልገደልሽም ስትላት አልማዝ ደግሞ ማናት ምናምን ብላ እዛ ጋር ጀመራት ማለት ነው ይሄ ነገር። እንግዲህ ደግሞ ደጋግሞ ደግሞ ምን ሲመጣባት ነበረ? በህሊናዋ በአይምሮዋ ላይ አንቺ ገዳይ ነሽ፣ አንቺ ሰው ነፍስ አጥፍተሻል፣ አንቺ ሰው ገለሻል የሚል ነገር በአይምሮዋ ላይ እየተመላለሰባት ነበረ ማለት ነው ምስኪንዬ ሰላም። በነገራችን ላይ ያው ሁላችንም እንደምናውቀው ወይዘሮ አልማዝ ምንም አልሆነችም፣ ራሷን ነው ስታ የነበረው። ነገር ግን ወዳ ፈቅዳ አዎ በቃ እኔ ጎድቻታለሁ ማለት ነው፣ አዎ በቃ እኔ እንደዚህ አድርጌያለሁ ማለት ነው ብላ አምና እንድትቀበል ያደረጋት ደግሞ ምንድነው? የቃል ንግግር ነው። ቃል ይሄ ብቻ አይደለም። ቃል ብሌንንና ሰላምንም ለማጣላት ሞክራለች። እንግዲህ ሰላም ብሌን ናት የኔ ልጅ፣ አንቺ የኔ ልጅ አይደለሽም ለምን ማለት በቃ ልጇ እንዳልሆነች ውስጧ ነገራት። ውስጧ ስለነገራት አንቺ የኔ ልጅ አይደለሽም ብላለች። እናም ደግሞ ብሌን ስትመጣ የኔ ውድ ልጅ አንቺ እኮ ትክክለኛ ልጅ ነሽ ብላታለች ማለት ነው። ታዲያ በዚህ የተበሳጨችውና የተናደደችው ቃል ደግሞ ብሌንና ወደ ውጭ አንድ ጊዜ ላናግርሽ እፈልጋለሁ ብላ ከጠራቻት በኋላ ልክ ስትሄድላት ምንድነው ያደረገችው? ፍጥርቅ አድርጋ ልትገላት እንዴ! ቆይ እኔ የምለው ቃል አሁን ብሌንና ቃል እኮ ይተዋወቃሉ ማለት ይተዋወቃሉ ስላችሁ ቃል የሰላም ልጅ እንዳልሆነች ብሌን ታውቃለች። ብሌን እንደምታውቅ ደግሞ ቃል ራሷም ታውቃለች። ከዚህ በፊትም ብላታለች። ከዚህ በፊት ብሌን ወክ ልትሄድ ስትላደል እንዴ ከዳግም ጋር የት ነው የምትሄጂው ደግሞ ነይ ተመለሺ ምን አይነት ናት ምናምን ብላ አንቺ ቤት ሰራተኛ መሆንሽን ረስተሽ ነው እንዴ? በዛ ላይ ደግሞ ስራ አለብሽ ስራሽን ስሪ። ለምን በቅናት ተንጨርጭራ ማለት ነው ቀንታ ማለት ነው ቃል
ብሌን ደግሞ ምን አለቻት? አይ ስራ ጨርሻለሁ፣ ስራ የለኝም፣ ደግሞ እትዬ ፈቅዳልኛለች፣ ስለዚህ እሄዳለሁ ስትላት ጊዜ ይኸውልሽ እትዬ ብቻ ሳትሆን እኮ ምን ነው እማዬ ብቻ ናት እንደ አንቺን የምታዝሽ? እኔም እኮ እሷ ማለት ነኝ፣ ስለዚህ እኔ ሳዝሽ መታዘዝ አለብሽ ብላታለች። እሷ ደግሞ አይ ግዴታ የለብኝም፣ በዛ ላይ ደግሞ ጨርሻለሁኝ አለቻት ማለት ነው። እና እዚህ ጋር እንግዲህ ምንድነው በጣም ሰጣ ገባ ውስጥ ነው የገባችው በነገራችን ላይ ቃል። ከዛ ምን አለቻት ብሌን? ይኸውልሽ አንቺ እሷ ልጅ እንዳልሆንሽ ጠንቅቄ ያውቃለሁ፣ ደግሞ ዝም ስላልኩሽ የማላውቅ ነገር ፋራ ምናምን አልምሰልሽ፣ እያወቅኩ ነው የተውኩሽ። አልተናገርኩም ማለት ደግሞ ረስቼዋለሁ ማለት አይደለም አለቻት። በጣም ነው ደስ ያለኝ እኔ እዛ ጋር። አዎ ማለት ስላልተናገረች ዝም ስላለች አታውቅም ወይም ደግሞ ዝም ስላለች አትናገርም ማለት አይደለም። በሆነ ሰዓት ልትናገር ትችላለች። እኔ ግን እንደው ሄለን መጥታ ፍርጥርጡን ብታወጣው እንዴት ደስ ይላል። የምሬ ነው የምላችሁ። ምክንያቱም አሁን ብሌንም ያው የአንቺ ልጅ ነኝ ያው ትክክል ነው ብላ ማለትም እንግዲህ ያው ሰላም ገነት አልነገረቻትም እንጂ ገነት እንግዲህ ሰምታለች። ለገነት ደውሎ የተናገረው ደግሞ ሳሚ ነው። ሳሚ ምን አለ? ብሌን ትክክለኛ እናትሽ ሰላም ናት፣ የብሌን እናት ሰላም ናት ብሎ ብሌን መስላው ስልኩን ደውሎ ሰላም ትክክለኛ እናትሽ ናት አላት። በኋላ ላይ ምን ደግሞ በዚህ መጣችሁ ስትለው ጊዜ እሱ ደግሞ ምን አለ? ውይ አሮጊቷ ናት እንዴ ብሎ ዝም አለ ማለት ነው። እና ታዲያ አሁን ገነት ልትነግራት ፈራ ተባያለች ነው። ብትነግራት አሪፍ ነበረ። ምክንያቱም ብሌን እንደሆነ ታውቃለች ቃል የሰላም ልጅ እንዳልሆነች እና ብትነግራት በጣም አሪፍ ነበረ፣ ግን አልነገረቻትም። እናም እንግዲህ ማን ሊነግራት ይችላል የሚለውን ደግሞ ምናይ ይሆናል ማለት ነው። ውዶችዬ ላይክ ማድረጋችሁን አትርሱ ማለት ነው፣ ላስታውሳችሁ ብዬ ነው። እናም እንግዲህ ቃል አሁንም ቢሆን ችግር እየፈጠረች ነው። ችግር ከመፍጠሯ ወደኋላ አላለችም ማለት ነው። ችግር ከመፍጠሯ ለደቂቃ እንኳን ወደኋላ አላለችም ቃል ማለት ነው። እና እንግዲህ ጭራሽ ምን አድርጋለች? ብሌንን መጉዳት አይደል የምትፈልገው እሷ፣ ብሌንን ታርጌት ማድረግ አይደል የምትፈልገው እሷ። ምን አደረገች? ቀጥ ብላ ሄደችና ለዳግም ማለት ነው ምን ብትለው ጥሩ ነው? ለዳግም እናቴ እኮ እንግዲህ ሰላም ወደ ሳይካትሪስት ሄዳለች። እንደምናውቀው ሰላም ሳይካትሪስት ነው የሚያድናት ወይስ ሰላምን የሚያድናት ጸበል ነው ስንል ጸበል ነበረ፣ ልክ ብሌን እንዳለችው ማለት ነው። ብሌን ምን ብላለች? አይ ጸበል ብትሄድ ነበረ የሚሻለው ማለት ሳይካትሪስት ጋር ከምትሄዳለች። ነገር ግን እምቢ አለ በቃ በኃይሉ። አይ እኔ አውቃለሁኝ እንዴ ደግሞ ብዙ አትጨቃጨቂኝ ምናምን አላት። ችግር ነው በነገራችን ላይ እዚህ ጋር በጣም ማሰብ ያለብን ነገር በጣም አስቸጋሪ ነው። በኃይሉ ብዙ ነገር ሊያደርግ ይችላል። በኃይሉ ከባድ ሰው ነው። አስባችሁታል ምን እንዳደረገ? እኔ በጣም ነው የገረመኝ። በኃይሉ እኮ ያደረገው ነገር በጣም እንደው የሚያሳዝን ነው። አሁን እንግዲህ ማን ያስበዋልኝ? የገነትን ጎረቤት አምጥቶ ጭራሹን አስቡት፣ ለገነት ጓደኛ የሆነችዋን ሴትዮ አምጥቶ እንድትሰልልለት ሰላይ ሲልክ እንግዲህ ሰላይ ነው የላከው። ማፈሪያ ነው በጣም የምር። እና ይሄንን ያደረገ ሰው ደግሞ ነገ ጧት ብሌንንም ሆነ ቃል አሁን እሷ ገንዘብ ልትቀበል ምናምን ስለሆነ የተስተካከለ የተመቻቸ መስሏታል። ነገር ግን በኃይሉ በጣም ሲበዛ መርዝ ሰው ነው ማለት ነው፣ በጣም ሲበዛ። እና የባህሉ ነገር ያሳዝናል። ከእንደ ባህሉ አይነቱ ወንድም በድጋሚ ይሰውራችሁ ነው የምላችሁ ውዶችዬ። እናም እንግዲህ ሰላምዬ በጣም ነው የምታሳዝነው። ሰላምዬ እንግዲህ በሳይካትሪስቶቹ ሳይሆን በፈጣሪ እርዳታ ራሷን ለማወቅ ትችላለች እና ራሷንም ታውቃለች፣ ወደ ራሷም ትመለሳለች ብዬ አስባለሁ። እናንተስ ምን ትላላችሁ? መቼም ሰላም ወደ ራሷ ካልተመለሰች፣ ሰላም ልክ ካልሆነች ማለት እንደ በፊቷ ኖርማሊ ጥሩ ካልሆነች እና ራሷ በእርግጥ አሁን ላይ አንዳንዴ እኮ ሰውን እብድ ስንል ማለት ነው በጣም ማለት እኛሳ ማንነን ምንድነን የሚለውን ነገር ደግሞ ማሰብ አለብን። አሁን እቺ ሴትዮ ሳታብድ እኮ ቃልን ልጅሽ ናት ተብላ ተሰጥታለች፣ እሺ አሜን ብላ ተቀብላለች። ሳታብድ ማለት ነው እንደነሱ ንግግር። ነገር ግን አሁን ላይ ደግሞ አበደች ካሉ በኋላ ደግሞ ምንድነው ያደረገችው? ትክክለኛ ልጇን እንድታውቅ ሆናለች። ምን አለች? ብሌንን አንቺ ነሽ ትክክለኛ ልጄ። ቃል ደግሞ እማ እኔ እኮ ነኝ ልጅሽ፣ እኔ እኮ ነኝ ትክክለኛ ልጅሽ ምናምን ስትል ጊዜ አይ እኔ ልጄ ብሌን ናት ብላ ብሌንን ልጄ አለች ማለት ነው። እንግዲህ በጣም ነው ደስ ያለኝ እኔ ለራሴ። እናንተ ሀሳባችሁን አስቀምጡ ማለት ነው ተወዳጆች። እንግዲህ ብሌንና ትክክለኛ ልጇ የሰላም ቃል አይደለች። በፊት ምንድነው ቃል ልጅሽ ናት ስትባል እሺ አሜን ብላ ተቀብላ ነበረ። አሁን ላይ ደግሞ
አይ ብሌን ናት የኔ ልጅ እንጂ ቃል ልጅ አይደለችም ማለች ፈጣሪ ሲገልጽላት ማለት ነው። ሰው አብዳችኋን፣ ሰው ቀውሳችኋን፣ ሰው ነቅላችኋን፣ ሰው እንዲብላችኋን ሲላችሁ ፈጣሪ ግን ከጎን ይሆናል እና ከሰው ሙገሳ ይልቅ የፈጣሪ እርዳታ ነው የሚበልጠው። እና አሁን ወይዘሮ ሰላም ፈጣሪዋ እያናገራት ነው። ማስተዋሉን ሰጥቷት አስተውላ ነው ልጇን በቃ ውስጧ ገልጾላት ነው። ገብቷቸዋል። በቃ ውስጧ ገለጸላት። ልጇ ብሌን እንደሆነች አወቀች። በኃይሉ ደነገጠ። በኃይሉ ሲገባ ብሌንና ሰላም ተቃቅፈዋል። ደነገጠ። በጣም ይገርማል። እና እንግዲህ ቃልም ደውላ ነግረዋለች ማለት ነው። እኔን ውጭ እያለችኝ ነው፣ ብሌን ናት ልጄ እያለች ነው። እንዴት እንዳወቀች አላውቅም እያለች ነው። እንግዲህ የነገራት የለም ግን ማን የነገራት? ፈጣሪዋ ነው የነገራት ያገዛት። እና እንግዲህ መቼም ቃል አታርፍም። አሁን ደግሞ ምን አድርጋለች? ሌላ ችግር የፈጠረችው ነገር ምንድን ነው? እንግዲህ ዳግምና ብሌን ያው ይዋደዳሉ። እንደውም ዳግም ዛሬ ካልነገርኳት መቼ ልንገራት፣ እንዴት ልንገራት እያለ ጓደኛውን ራሱ ሲያወያይ ሲያመካከር ነበረ። ከዛ በስተመጨረሻ ግን የሆነው ነገር ምንድን ነው? እንግዲህ ብሌን ከሰላም ጋር ስለሄደች ቃል ደግሞ ከአንተ ጋር ትንሽ ልቆይ በማለት መጥታ የእሷ እኩይ ተግባሯን ጥሩ ያልሆነ መጥፎ ተግባሯን እንግዲህ ወደ እሱ ቀረብ ስትል ልትስመው፣ ብሌን ደግሞ በሩን ክፍት ስታደርግ ማለት ነው። በጣም ያሳዝናል። እንግዲህ ሁለቱን ለማጣላት የተደረገ ሴራ ነው ብዬ አስባለሁ። እናንተስ ምን አያችሁ? ከዚህ ድራማስ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ባይ ባይ።